እሱ አይደለም። እሺ ማን ነው ታዲያ? ሳታውቂ ነው እንዴ ጎትተሽ ያመጣሽኝ? ማዘሯ እባክዎትን ወደ ራስዎት ይመለሱ። ልጆት ቤኪ እኮ በእርሱ ጉዳይ ሁሌ እንደተጨነቀ ነው። በእኔ ምክንያት ነው እንደዚህ ሆነች እያለ ሁሌ ያዝናል። ማዘሯ እባክዎትን ለቤኪ ስለ ወደ ራስዎት ይመለሱ። አንቺ ብሎ መካሪ፣ ይልቅስ የራስሽን ህይወት አስተካኪ። እንዴ እኔ ምን አጠፋው? ከዚህ በላይ ምን ታጠፊ? ይኸውልሽ ከዚህ በኋላ እንደዚህ አይነት ነገር ብታረጊ አጠገብ ያደርሽም። እሺ እንዴ ስራሽ ስታወሪ ሰማሁ ልበል። ያሹ አንደኛዋ ተቆርቋሪ መጣችልሽ እማዬ። ዝም ብለሽ አማረብኝ ብለሽ አትለፍለፊ እሺ? አያምርብሽም። ሩታ ወይ ማሚ፣ ቁጣውን ምን አመጣው? ማሚ ፍቅር የምትናገሩ ነገር ሁሉ አትመኛት። ከቤዛ ጋር እጁ አለበት። ቤዛ ባለፈው ስታወራ ሰምቻታለሁ ማሚ። አዲ እንደዚህ እንድትሆን ሀሳቡን ያመጣችው ፍቅር ናት። ምን? አዎ ማሚ። አንቺ ከኔ ጋር የምትፎካከሪ ለምንድን ነው? አንቺ ልቅቅ ያስደዛ ቁጭ በይ እዛ እባክሽ፣ ወደዛ ክፉ። እሺ እማዬ ሩታ እየዋሸችሽ ነው። እኔ ምንም አላደረኩም። ፍቅር እውነት እዚህ ስራ ላይ እጅሽ ካለ ፈጣሪ ቅጣሽ። እኔንም አልሰማም ብለሽኛል። በቃ አንቺ አትበይ። እኔ አንቺ ምን ላይ ሳልወድም አትሰሚም? ስንቴ ነው የምነግርሽ? ወይ አንቺ ደግሞ ነገር እስኪ አታግኝ። እሺ ብራኒዲ ብሬ የኔ ቆንጆ ምን ፈለግሽ? አበበ የለም? አይንሽ እያየ ከኔ ውጭ እዚህ ጋር ማን አለ? ማንም የለም። ቆይ ለምን ጥለሽው መጣሽ? ኧረ አሁን ተጃጃልሽ። ኧረ ወደዛ። ከመቼ ጀምሮ ነው ወንድ ልጅ ከሴት ልጅ ጋር ውሃ ሊቀዳ የሚወርደው? እሺ ታዩ እሱን። ቆይ ምን አለሽ? ስለምን? ስለኔ ነው። ምን አለሽ? እኔ እንጃ ምንም አላለም። አንቺ ልጅ እባክሽ ዝም ብለሽ አትጓጊ። በኋላ ግን እንዳትጎጂ። ምን አድርጎ ይጎዳኛል? አሁን እድሌን ካልተጠቀምኩ በቃ ቆሜ መቅረቴ ነው። ምናልባትም እኮ እዛ ሄደበት ጓደኛ ልትኖር ትችላለች። በቃ ዝም ብለሽ ተስፋ አታድርጊ። እንደዛማ መቼም አያደርግም። እርግጠኛ መሆን አይቻልም። አትተማመኝ። ተስፋ ከማድረግሽ በፊት ልብሽ ሳይሰበር ሁሉ ነገር አጣል። እንደዛ ከሆነማ ውሃ በላሽ በይኛ። በያሁን እንሂድ። ከፈለግሽ እቤት እንሂድ። አይ እቤት ሂጅ፣ የምሰራራው ስራ ስላለ ቶሎ መመለስ አለብኝ። እስኪ ነው ያሸክም ምሽሽኝ። ልጅሽ እኮ ነኝ እኔ ወንድ ልጅ የለኝም። ልታታልሉኝ ነው? ልሻጡኝ ነው? አሁኑኑ ከዚህ ቤት አስወጭኝ። ኧረ ማዞራ ለምንድን ነው የምንሸጥሽ? እኔ እኮ ልጅሽ ነኝ። ልጄ? አዎ ልጅሽ። በረከቴ? አዎ በረከት ልጅ። አይ አንተ ልጅ አይደለም። እኔ ወንድ ልጅ የለኝም። በረከቴ ታለ? በረከቴን አምጡልኝ፣ አምጡልኝ በረከቴን። እባክዎትን ማሰር ይረጋጉ። በረከት እናቴን አገኘሁ ብሎ በጣም ደስ ብሎት ነበረ። እናቴ ምን ልጅ አስታወሰች ብሎ ፊቱን ስታባብሰው የእውነት ያስታወሰችው መስሎት ነበረ። ነገር ግን እሷ ወዲያውኑ ነበር ሀሳቧን የቀየረችው። ሊሊ ደግሞ እንዴ ማዘሩ አሁን ላይ እኮ ይሄ በረከት የምትወዱትና የምታፈቅሩት ልጃችሁ ነው ትላለች። ዝም በይ፣ ምንም እንድትይኝ አልፈልግም፣ ልጄ የኔ አይደለም ትላለች። በዛን ሰዓት ላይ እንግዲህ ባቡሬውን በረከት የሚይዘውና የሚለቀው ግራ ተጋብቶታል። እንዴትስ ብሎ ነው እናቱን የሚያሳምናት? እንዴትስ ነው እናቴን ብሎ እንትን የሚለው? በዛ አጋጣሚ ላይ አደይ ዴቭን እየጠበቀች አስፋልት ላይ ቁጭ ብላ ነበረ። በዛን ሰዓት ላይ ሮማን ወደ እሷ ጋር ትመጣና ምን ሆነሽ ነው እዚህ ብቻሽን የተቀመጥሽው በምትልባት ሰዓት ላይ አይ ዴቭ እመጣለሁ ጠብቂ ብሎ የነበረና እየጠበቅኩት ነው ትላለች። አንዳንዴ ፍቅር ምን እንደሚያደርግን ስለማናቀው አደይ አሁን ያለችበት ሁኔታ በጣም እንትን ይላል። አደይ እንግዲህ ስራ መግባት ፈልጊያለሁኝ ወደዛ ቤት የመመለስ እቅድ ያለሽ ወይ ብላ አደይን በምትጠይቅባት ሰዓት ላይ ሮማን ችግር የለውም፣ መጀመሪያ ግን አንቺ ራስሽን ወስነሽ ግቢ፣ ፍቅርን የምትችያ ከሆነ ትላታለች። እኔም አስቤበታለሁ አሁን
ብላ እሷም እንግዲህ ሀሳቧን እንትን ትላለች። ዴቭ ምን ሆነህ ነው? ዴቭ ምን ሆነህ ነው? ዴቭ ምን ሆነህ ነው እያለች ደጋግማ የምትጠይቀው የኔ ፍቅር ከዚህ ካጠገቢ ራቂ፣ ከዚህ ራቅ ወደ ያለ ቦታ ይዘህ ሂድ ትለዋለች። ካጠገቧ ራቅ ያለ ቦታ ወደ የት ነው የምንሄደው? እስቲ ንገረኝ ብትለውም እየጎተተ ይዟት ነበር የሄደው። እነ ዳይመንድና አሹ ወደ አደይ ቤተሰቦች ጋር ላሽ ብለው ሂደዋል። በዛን ሰዓት ላይ እንግዲህ የአደይ እናት የገጠር ናሙናቸውን ይዘው በፍቅር ነበር የተቀበሏቸው። በፍቅር በሚቀበሉባቸው ሰዓት ላይ ይህች ደግሞ የማናት ሲሉት የዳይመንድ የኪንጎ ሚስት ናት ማዘርዬ፣ ሂጂ የአደይ እናት ናት ሰላም በያት ይሏታል። ሰላም ትትላቸው በሉ እንግዲህ ከአንድ ብርቱ ሁለት ብርቱ የቤተሰቦቻችሁን ንብረት እንደምንም ብላችሁ አስመልሳችሁ ወደ ሀገራችሁ ትሄዳላችሁ። ለምን ብላችሁ ነው እንዲህ እየሆናችሁ የምትሰደዱት? እያለ እንግዲህ የአደይ እናት ምክሯን ለገስ ታረጋቸዋለች። እነ ዳይመንድ የመሄድ ፍላጎት እናንተን አልነበረውም። ፍቅር ሴራዋን እንዲጋለጥባት ያደረገቻት ሄሩት ናት። ፍቅር ለምንድን ነው አሹን መልሰሽ የቀጠርሽው ማሚ ትላታለች። አሹ ጋራ ምንድን ነው ጠብሽ? አሹ ምን ያድርግሽ? አሹ ምን አርግ ብለሽ ነው እንዲህ የምታደርጊው? ለምንስ ነው አሹን እየጠላሽ ያለሽው? ትላታለች። በዛን ሰዓት ላይ አሹ ስትሉ ሰማሁ። አደይና ባቡሬ እንግዲህ ፈታ እያሉ ነው። ሊሊ የት ሄዳ ነው? ሊሊን እኮ ፈልጌ ነበር የመጣሁት ትላለች አደይ። ሊሊ ወጣ ብላለች። ዛሬ ደግሞ የት ሄዶ ነው? ጠባቂሽ ዘበኛሽ የለም እንዴ? ብቻሽን እንዴት አምኖ ለቀቀሽ? ይላታል። ሊሊ በዚህ ሰዓት ላይ በጣም አዘንተኛ ሆና ተቀምጣለች። ሊሊ ለምን እንዲያዘነች አሁን ላይ ማንም የገባው አልነበረም። ባቡሬ ብቻ ነበር እየተረዳት ያለው። ግን ለምን ምን አጥፍቼ ነው? ለምንስ ነው እንደዚህ የምቀጣው? እያለች ራሷን እየወቀሰች ትኖራለች። ሊልዬ ዝም በይ በእናትሽ፣ እኔ ስለ ፍቅር ምንም ነገር የማውቀው ነገር ስለሌለኝ ይሄ ነው ብዬ ላባብልሽ አልችልም። ፍቅር ሰውን ሲይዘው እንጂ እኔን ይዞኝ ስለማያውቅ ምን ብዬ እንደማጽናናሽ ስለማላቅ በእናትሽ ዝም በይ፣ እኔ ማባብል ምናምን አላቅም ይላታል ባቡሬ። እሺ ምንም አልልም አላለቅስም ብትለውም እሷ ግን ኢላ ነገር ውስጧን ሁሌም እንዲቆረቆራትና ሁሌም እንዲያሳዘናት ነው እያለቀሰች የምታወራው ለባቡሬ። ባቡሬ ግን እንዴት ነው አንተ ፍቅር ያልያዘህ? ለምንድንስ ነው እንደዚህ ፍቅር ይዞ አያውቅም እንዴ ብትለው እኔ ፍቅር ይዞኝ አያውቅም እንትናም ብቻ እንግዲህ ቅምጥልን ይዟ ሲያሯሩጣትና ስትል ነው ማየው እንጂ እኔ ይዞኝ አያውቅም ትላለች ይላታል። እንዴት አረሱማ አለመያዙ ጥሩ ነው እና ይሄን ሁሉ ምክር እንዴት ልትመክረኝ ከቻልክ? ካልያዘህ ትለዋለች። ባቡሬ እሷ ላይ ፎንቃ ጣልጣል እያደረገበት ነው እሱ እንግዲህ። እሷ ግን ፈቃደኛ አይደለች ማለት ነው። የባቡሬን እናት እንግዲህ ሊሊ ወደ ቤት ለማውሰድ እና ወደ ባቡሬ ጋር ለማንጣት እየጣረች ትገኛለች። ማዘርዬ አሁን ላይ ሁሉንም ነገር ተረዱኝና ወደ ቤት ተመልሰን እንሄድ ትላለች። ግን እሷ ደግሞ ፍቃደኛ አይደለችም ተከትላ ለመሄድ። እንዴት ልጄን አግኝተሽዋል እንዴ? ወደ ልጆ ዘንድ ነው ይዤው የምትሄደው ብትላትም ነገር ግን እሷ ፍቃደኛ ያልሆነችበት ባቡሬን አምና መቀበል ስላቃታት ነው። ባቡሬ ደግሞ በጣም በጉጉት ነበር እየጠበቃት ያለው። ባቡሬ ለምንድን ነው እናትህ እንደሆነ እናቴ እንደሆነች ብታቅ ይላል። ነገር ግን እሷ ደግሞ ልትረዳውም ልትለውም አልቻለችም። ባቡሬ በበፊት ትዝታ ቀውጥ ብሎ ሂዷል። ቤዛ ሁለ ነገሯ ሲጋለጥባት የምትይዘው ነገር ስታጣ እናቴ ስለታመመችና እናቴን አደጋ ውስጥ አለመጣል ነው ይሄንን ነገር ያደረግኩት ይቅርታሽን ብላ እንግዲህ ማሚን እንትን ትላታለች። ማሚ ለምንድን ነው ይሄን ሁሉ ካረገኝ በኋላ እንዴት ልትያቻልሽ እያሉ እንትና ምነ ፍቅርም ማናት ሌሌም ሁሉም ይፈልፋሉ። ግን ቤዛ መሽሎክ ያታጣምና ሾርለከች ከዚችም ነገር ወጣች። ዴቭ በእናትህ ከዚህ ተጉድ ያውጣኝ። እንዴት እኔ ምንም እንዳላረኩ አንተ ታልተናገርክልኝ ሁሉም ነገር ለእኔ ይቀለኛል። በእናትህ ከዚህ ጉድ ያውጣኝ እያለች ዴቭን ትለምናለች። ዴቭ መቼም ቢሆን እንደዛ አላረግልሽም፣ አንቺ የሆንሽውን እኔን ያረግሽኝን መቼም ልረሳሽ አልችልም ይላታል።
ነገር ግን እነሱ ሁለታቸው ሚስራቸው ጠንሳሽ እንዲሆንላቸው ነበር የፈለጉት። ቆይ እናንተ ምንድን ነው አላማችሁ? ለምንድን ነው እንዴ ዝምተው? ፍቅር ከዚህ ጉድ አውጭኝ እንዴ ምንም ብለሽ አንቺ ነፃ መውጣት መቼ ከሆነ እኔን ከዚህ ጉድ አውጭኝ ትላለች። አደይና ሮማን መንገድ እንዲያጋጣሚ ላይ ይገናኙና ወዴት እየሄድሽ ነው ትላታለች። ቅምጥለን ወደ ገጠር ሸኝቻት እየተመለስኩ ነው እያለ እንግዲህ ታብራራል። ውድና የተከበራችሁ የቻናል የቤተሰቦች ላይክ፣ ሼር፣ ሰብስክራይብ እያደረጉ ቤተሰብ ይሆኑ።